እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? አሜን። ቸርነትና ምሕረቱ ሁልጊዜ ያልተለየን ዛሬም በእድሜያችን ላይ ጨምሮ በቤቱ እንድንገኝና ቅዱስና ሕያው የሆነውን ቃሉን እንድንሰማ የፈቀደልን ምሕረቱን ያበዛልን የራራልን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነና የተወደሰ ይሁንልን። ለአጭር ደቂቃ ከኔ ጋር የምንቆይበትን የትምህርታችን መነሻ ርዕስ ከኔ ጋር አንድ ላይ ትላላችሁ። ሁላችሁም ድምፃችሁን ከፍ አድርጋችሁ እኔ በሉ እስኪ። እኔ በክርስቶስ የባህሪ አምላክነት የማምን ክርስቲያን ነኝ። ክርስቲያን ነኝ። ክርስቲያን ነኝ። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። እስኪ ሞቅ አድርጋችሁ አመስግኑ በደንብ። ይህንን ቃል በዚህ በቤተ መቅደሱ ደጃፍ ላይ ቆመን እንደመሰከር በማያምኑ በክርስቶስ አምላክነት በማያምኑ ሰዎች ፊት ቆመን ለመመስከር ያብቃል። እግዚአብሔርን በካዱ ሰዎች ፊት ቆመን ለመመስከር ያብቃል። እግዚአብሔርን ለማያመልኩ እግዚአብሔርን በማያመልኩ ለእርሱ በማይገዙ ለእርሱ በማይታዘዙ የእግዚአብሔርን የባህሪ አምላክነት በማያምኑ በጨካኞች ፊት ቆመን የክርስቶስን የባህሪ አምላክነት ለመመስከር እግዚአብሔር ለሁላችንም ጽኑ ልቦና ይስጠን። ይህንን ቃል ማን የተናገረ ይመስላችኋል? እግዚአብሔር ልጆች። ይህ ቃል መቼ የተነገረ ይመስላችኋል? እግዚአብሔር ልጆች። ይህ ቃል በደስታ ቦታ የተነገረ አይደለም። በሚበላበት በሚጠጣበት ሁሉ ሰላም በሆነበት ቦታና ጊዜ የተነገረ ቃል አይደለም። እጅግ በሚያስጨንቅ እጅግ በሚያስፈራ ምድራዊ ስልጣን ባለው በንጉሥ ፊት የተነገረ ቃል ነው። ብዙዎች ወደ እሳት እየገቡ እየተገደሉ ለቅጣት መከራ እየተቀበሉ የክርስቲያኖችን ሞት እያዩ ሰዎች በፍርሃት እየተንቀጠቀጡ ባሉበት ጊዜ የተሰጠ ምስክርነት ነው። በዚያን ጊዜ ሰዎች የክርስቶስን አምላክነት እንዲክዱ እየተደረጉ ብዙዎች ስጋዊ መከራን በመፍራት ስጋዊ ነገርን በመፍራት የክርስቶስን አምላክነት እየካዱ በነበሩበት ጊዜ አንዲት ብላቴና የተናገረችው እጅግ አስደናቂ ቃል ነው። የእግዚአብሔር ልጆች እኔ በክርስቶስ አምላክነት እኔ በክርስቶስ የባህሪ አምላክነት የማምን ክርስቲያን ነኝ። ይህንን ቃል የተናገረችው ሰማዕቷ ቅድስት አርሴማ ናት። የእግዚአብሔር ልጆች ማናት የተናገረችው? ማናት የተናገረችው? ተናገሩ፣ አትፈሩ፣ ድምፃችሁን ከፍ አድርጉ። ማናት የተናገረችው? ሰማዕቷ ቅድስት አርሴማ። ይህንን ታላቅ ቃል የተናገረችው አርሴማ ነች። ቅድስት አርሴማ እንደ ዕድል ሆኖ የነበረችበት ዘመን ብዙ ክርስቲያኖች መከራ የሚደርስባቸው ዘመን ነበር። ብዙ ክርስቲያኖች የሚሰደዱበት ዘመን ነበር። ብዙ ክርስቲያኖች የሚራቡበት ዘመን ነበር። ብዙ ክርስቲያኖች የሚታሰሩበት የሚገረፉበት የእግዚአብሔርን ቃል በመጥራታቸው እግዚአብሔርን በማመስገናቸው የክርስቶስ ተከታዮች በመሆናቸው ብቻ ልዩ ልዩ መከራ የሚቀበሉበት ዘመን ነበር። ይህ ዘመን በተለይም በቤተ ክርስቲያናችን ታሪክ ዲዮቅልጥያኖስ የሚባለውን ሰው ወይም ንጉሥ የማያውቅ ክርስቲያን አለ ብዬ አላስብም። ብዙ ክርስቲያኖችን ያስጨነቀ በብዙ ክርስቲያኖች ላይ መከራ ያደረሰ ከ284 እስከ 305 ዓመተ ምህረት ድረስ በሮም ነግሶ የነበረ ነገር ግን ለረጅም ዓመታት የማያልቅ የማይቆም መከራን በክርስቲያኖች ላይ ያወጀና ያደረሰ
ጨካኝ ንጉሥ የነበረበት ዘመን ላይ የነበረች ሰው ናት ቅድስት አርሴማ። ቅድስት አርሴማ በሮም በክርስትና ሃይማኖት ጸንተው ከሚኖሩ ቴዎድሮስና ትናስያ ተብለው ከሚጠሩ እጅግ መልካም ከሆኑ እጅግ በጎ ምግባር የሚሰሩ እግዚአብሔርን ከሚፈሩ ቤተሰቦች የተወለደች የክርስቲያን ልጅ ክርስቲያን ናት። መልኳ ያማረ ውብ የሆነች ለእግዚአብሔርና ለቤተሰቦቿ የታዘዘች በእግዚአብሔርና በሰው ፊት በቤተሰቦቿ ፊት በጥበብ በሞገስ ያደገች በመልካም ስነ ምግባር የታነጸች እግዚአብሔርን የምትፈራ ሰውንም የምታፍር ለቤተሰቦቿ የምትታዘዝ በጎና መልካም ልጅ ነበረች። እግዚአብሔር እንዲህ አይነት ልጆችን ለሁላችንም ያብዛልን። እንዲህ አይነት ልጆችን ለቤተ ክርስቲያናችን ያብዛልን። እንዲህ አይነት ልጆችን ለሀገራችን ለዓለማችን ያብዛልን። በጣም አስፈላጊዎች ናቸው። በስነ ምግባር ተኮትኩታ ያደገች እግዚአብሔርን በማገልገል የእግዚአብሔርን ቃል በማንበብ የእግዚአብሔርን ቃል በማወቅ ጊዜዋን የምታጠፋ ብልህ የሆነች ጥበበኛ የሆነች አስተዋይ የሆነች በእግዚአብሔር ቃል። ታዲያ ከዕለታት አንድ ቀን አንድ አዋጅ ተነገረ። ይህ አዋጅ በንጉሥ ዲዮቅልጥያኖስ የታዘዘ ነው። መልከ መልካም የሆነች ከሀገሩ ሁሉ ተፈልጋ ወደ እርሱ እንድትመጣ እርሷንም ሊያገባት ፈልጓልና ትእዛዝ አወጣ። ወታደሮቹ፣ አዛዦቹ ይችን ቆንጆ፣ ይችን ውብ፣ ይችን መልከ መልካም ንጉሡ ሊያገባት የወደዳትን መፈለግ ጀመሩ። ቅድስት አርሴማ ከምትኖርበት አካባቢ ውበቷንና መልኳን የሚያውቁ ሰዎች ስዕሏን ስለው ወደ ንጉሥ ዲዮቅልጥያኖስ እንዲደርስ አደረጉ ማለት ነው። ንጉሥ ዲዮቅልጥያኖስ የቅድስት አርሴማን ስዕል ሲያይ እጅግ በመልኳ ተማረከ፣ በውበቷ ተማረከ፣ በፍቅሯ ወደቀ። በአስቸኳይ ይችን ልጅ ይዛችሁልኝ ኑ ብሎ ሁለተኛ አዋጅ አወጣ። ቅድስት አርሴማ ይህንን በሰማች ጊዜ ከእርሷ ጋር ከነበሩ በእርሷ ምግባር የሚኖሩ በድንግልና ጸንተው ኖረው እግዚአብሔርን እያመሰገኑ ከእርሷ ጋር ከሚኖሩ ጋር ተማከረችና በቅዱስ መጽሐፍ ላይ በማቴዎስ ወንጌል ተጽፎ እንደሚገኘው አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው እንዳስተማረው በአንዲቱ ከተማ መከራ ቢያጸኑባችሁ፣ በአንዲቱ መከራ ቢያበዙባችሁ ወደ ሌላኛይቱ ከተማ ሽሹ ብሎ ለሐዋርያቱ የተናገረውን ቃል ታውቃለችና ያለ ጊዜው መስዋዕትነት እንዳትቀበል ያለ ጊዜው እንዳትሞት ከጓደኞቿ ጋር ሆና በስውር ወደ አርሜኒያ ሀገር ሸሸች ይላል። ከኔ ጋር ናችሁ? እየሰማችሁ ነው? ወደ አርሜኒያ ሸሽታ ሄደች። ወደ አርሜኒያ ሸሽታ ስትሄድ በዚያ መጠጊያ አገኛለሁ፣ ሰላም አገኛለሁ በማለት ነው። ብዙ ክርስቲያኖች በዚህ መልኩ ከቦታ ወደ ቦታ እየተሰደዱ በሄዱበት ጊዜ በሚሄዱበት መንገድ ሁሉ ክርስትናን እያስፋፉ በምግባራቸው፣ በትምህርታቸው፣ ባረማመዳቸው፣ ባነጋገራቸው በሁሉም ሁለንተናዊ አገልግሎት ስለሚሰጡ ክርስትና ይስፋፋ ነበረ። በክርስቲያኖች ስደት ምክንያት ነው ክርስትና በዓለም የተስፋፋው። በነገራችን ላይ ክርስቲያኖች ከመጀመሪያው ሰማዕት ከቅዱስ እስጢፋኖስ ሞት ጀምሮ ሐዋርያት ሥራ ላይ ስንመለከት ቅዱስ እስጢፋኖስ እንዴት እንደሞተ ታውቃላችሁ። ቅዱስ እስጢፋኖስ ከሞተ በኋላ በቅዱስ እስጢፋኖስ ሞት ምክንያት ብዙ ክርስቲያኖች ከኢየሩሳሌም ተነስተው ወደ መላው ዓለም ተሰደዱ። እነርሱ በመሰደዳቸው በተሰደዱበት ሁሉ ክርስትናን መስበክ ጀመሩ። ክርስትና መሰበክ ተጀመረ፣ መስፋፋት ተጀመረ። በዚህ መልኩ ነው ወደ መላው ዓለም ክርስትናው የተስፋፋ ሄደው። በእነሱ በአባቶቻችን ስደት በመከራቸው አያችሁ ክርስትና እንዴት እግዚአብሔር እያስፋፋ የሰላሙን ወንጌል የሰላሙን ጥሪ ለዓለም ሁሉ እንዲዳረስ ስለሚፈልግ ሐዋርያቱ ሲሰደዱ በስደታቸው እነርሱን እየጠበቀ እነርሱን እየመገበ በሚሄዱበት ሁሉ ታምራትን እየሰራ በእነርሱ ላይ አድረው የታመሙትን እየፈወሰ የሞቱትን እያስነሳ
የነዚህ አምላክ ምንኛ ድንቅ ነው እያሉ የማያምኑ እንዲያምኑ፣ ክርስቲያን እንዲሆኑ፣ ወደ ክርስትና እንዲመለሱ ምክንያት ሆኗል። ይህ የእግዚአብሔር ፈቃድ ነው። ይህ የእግዚአብሔር ሐሳብ ነው። በዚህ ምክንያት ነው ቅድስት አርሴማም ወደ አርሜኒያ ሸሽታ ከሄደች በኋላ ያ አርሜኒያ የሚባለው ግዛት ደግሞ የሌላ ንጉስ ወይም ደግሞ ንጉስ ድርጣድስ የሚባል ጨካኝ ንጉስ በዚያ የነበረበት፣ ይህ ጨካኝ ንጉስ ደግሞ በዚያ የነበሩ በዚያ ሀገር የሚኖሩ ክርስቲያኖችን እንዲሁ እንደ ዲዮቅልጥያኖስ መከራ እያጸናባቸው፣ መከራ እያበዛባቸው፣ እያሰቃያቸው የነበረበት ጊዜ ነው። በዚህ ስቃይ ላይ ነው ቅድስት አርሴማ ወደ አርሜኒያ ሀገር ስትገባ የደረሰችው። በዚህ ስቃይ ላይ ነው የደረሰችው። ድርጣድስ በዚያ የነበሩ ክርስቲያኖችን ሲያስጨንቃቸው የነበረው ክርስቶስ የምትሉትን አምላክ ካዱ፣ ክርስቶስ የምትሉትን አምላክ፣ ተሰቅሏል የምትሉትን አምላክ፣ ሞቷል የምትሉትን አምላክ፣ ተነስቷል የምትሉትን አምላክ፣ ወደ ሰማይ አድርጓል የምትሉትን አምላክ ክዳችሁ እኔ ላቆምኩት ጣዖት ወይም እኛ ለምናመልከው ጣዖት ስገዱ፣ እግዚአብሔርን ካዱ እያለ ነበረ ሲያሰቃያቸው የነበረው። የብዙ ክርስቲያኖች መከራ በዚህ መልኩ አልፏል። እግዚአብሔር ልጆች፣ የብዙ ክርስቲያኖች መከራ በዚህ አልፏል። ዛሬ ስንቶቻችን እንዲህ አይነት መከራ ወደ ሕይወታችን ቢመጣ እንታገስ ይሆን? እግዚአብሔር ልጆች፣ ክርስትና በመልካም ጊዜ ብቻ ክርስቲያን መሆን አይደለም። ክርስትና በበጎ ጊዜ ብቻ፣ በሰላም ጊዜ ብቻ ክርስትናን መስበክ አይደለም። ክርስትና በሰላም ጊዜ፣ በመልካም ጊዜ፣ በጥሩ ጊዜ፣ በጥጋብ ጊዜ፣ በእርካታ ጊዜ፣ በደስታ ጊዜ ብቻ ክርስቲያን ነኝ ብለው ነጭ ለብሰው የሚመላለሱበት ሕይወት አይደለም። ክርስትና በመከራ ውስጥም ክርስቶስን ማክበር ነው። ክርስትና በስደት ውስጥም እግዚአብሔርን ማክበር ነው። ክርስትና በሞት ውስጥም ሆኖ በሞትና በሕይወት ውስጥም ሆነው ክርስትና በእሳትና በውሃ ውስጥም እያለፉ እግዚአብሔርን ማክበር ነው። ቅድስት አርሴማ ያስተማረችው ይህንኑ ነው። ከኔ ጋር ናችሁ? እየሰማችሁ ነው? የእግዚአብሔር ልጆች አዳምጡ፣ በደንብ አዳምጡ። የእግዚአብሔር ልጆች የቅድስት አርሴማ ሕይወት ለእኛ የሚያስተምረንን ማወቅ መረዳት ይጠበቅብናል። እኛም በዚህ ሕይወት ልንኖር ይገባናል። ቅዱስ ጳውሎስ እንደተናገረው የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ብሎ ተናግሯል። ቅዱስ ጳውሎስ በእምነታቸው እንድንመስላቸው ነው። አዎ የጥንት አባቶቻችን ታሪክ የሚነገረን፣ የቅድስት አርሴማ ታሪክ የሚነገረን ዛሬ የሚተረከው ለእኛ እንድንመስላት ነው። በፍሬ እንድንመስላት ነው። በሕይወት እንድንመስላት ነው። በእምነት እንድንመስላት ነው። እርሷ ያደረገችውን ዛሬም እኛ እንድናደርግ ነው። ምክንያቱም የክርስቲያን ሕይወት ዛሬ ደስታ ቢሆን ነገ ሐዘን ይሆናል። የክርስቲያን ሕይወት ዛሬ ጥጋብ ቢሆን ነገ ረሃብ ይሆናል። በጥጋቡ ዘመን ብቻ ሳይሆን በረሃቡ ዘመንም እግዚአብሔርን ማስታወስና ማክበር ይጠበቅብናል። ስለዚህ ድርጣድስ መከራ እያጸነባቸው በነበረ ጊዜ ቅድስት አርሴማ በዚያ በአርሜኒያ ሀገር ስትደርስ ተመለከተች። የክርስቲያኖችን መከራ፣ የክርስቲያኖችን ስቃይ አየች። የሚከፍሉትን ዋጋ አየች። ሲደበደቡ፣ ሲቆስሉ፣ ሲታመሙ አየች። ካዱ የተባሉ አንዳንዶቹ ሲክዱም አየች። የንጉሱን ግርማ፣ የንጉሱን አስፈሪነት አየች፣ ተመለከተች። ንጉሱ ምን ያህል እንደሚያስፈራ፣ ወታደሮቹ ምን ያህል እንደሚያስፈሩ፣ የሚቀጡበት ቅጣት ምን ያህል እንደሚያስፈራ አየች። ነገር ግን በሰማይ ካለው ቅጣት እንደማይበልጥ ተረዳች። ከእግዚአብሔር ክብር የነርሱ ክብር እንደማይበልጥ ተረዳች። እግዚአብሔር በሰማይ በዙፋን ላይ ተቀምጦ ዓለምን የሚገዛው እግዚአብሔር የነገስታት ንጉሥ ነው፣ የጌቶች ጌታ ነው። ዛሬ በምድር ላይ ክርስቲያኖችን የሚያስጨንቁትን በሰማይ በዘላለማዊ እሳት ይቀጣቸዋል እርሱ። ስለዚህ ሳትፈራ ወደዛ አደባባይ ሄደች። ንጉሱ ወዳለበት አደባባይ ሄደች። ክርስቲያኖች ወደሚጨነቁበት አደባባይ ሄደች። የክርስቶስ ስም እየተሰረዘ የጣዖት ስም በሚጻፍበት አደባባይ ላይ ወጣች። ብዙዎች ክርስቶስን በሚክዱበት አደባባይ ላይ ወጣች። እንዲህ አለች፣ ድምጿን ከፍ አድርጋ እንዲህ አለች፣ እኔ አለች በክርስቶስ የባህሪ አምላክነት
የማምን ምንድን ነኝ? መልሱልኝ። ምንድን ነኝ? ክርስቲያን ነኝ ካለች ንጉሡ ደነገጠ። እንዴት ብትደፍረኝ ነው አለ። ምን አይነት ደፋር ነች አለ። መልኳ ያምራል፣ ውበቷ ያምራል። እርሷ ከተናገረችው ይልቅ ስጋዊ መልኳን ስጋዊ ማንነቷን አይቶ እርሱም ለራሱ ሚስት ሊያደርጋት ተመኛት። ከዚህ በኋላ አባበላት። በብዙ መንገድ ቢያባብላትም የእርሱን ማባበል ልትቀበል አልቻለችም። አሁን ንግሥት ትሆኛለሽ ቢላትም ልትቀበል አልቻለችም። የንግስናውን እኩሌታ ታገኛለሽ ቢላትም ልትስማማ አልቻለችም። ምክንያቱም በሰማይ የሚበልጠውን ክብር ነው እሷ የምታየው። ከእግዚአብሔር የምታገኘውን አክሊል ነው የምታየው። ምድራዊ ንግስና እኮ ያልፋል። ምድራዊ ክብር እኮ ያልፋል። ምድራዊ ጥጋብ እኮ ያልፋል። ነገ እንራባለን። ምድራዊ ክብርና ሞገስ ኃላፊዎች ናቸው። ስለዚህ ምን አለች? እኔ በክርስቶስ የባህሪ አምላክነት የማምን ክርስቲያን ነኝ ብላ በዚያ ለነበሩ ሰዎች ጉልበት ለመሆን ድምጿን ከፍ አድርጋ ተናገረች። የንጉሡንም ማባበል አልሰማችም። ስለዚህ ንጉሡ ወዴት ወሰደ? ሌላ አስጨናቂና አስፈራጊ ቅጣት ወዳለበት ቦታ፣ አስጨናቂ ቅጣት ወዳለበት ቦታ ወሰዳት። በአንበሳ እየተበሉ የሚሰቃዩ ክርስቲያኖችን እንድታይ፣ እነርሱን አይታ እንድትፈራ አሳያት። እሷ ግን ልትፈራ አልቻለችም። አንድ እግዚአብሔርን ቃል ታስታውሳለች እንዲህ የሚል ቅዱስ ጳውሎስ ለሮሜ ሰዎች የጻፈው በሮሜ መልእክት ላይ ምዕራፍ 8 ቁጥር 35 ላይ የምናገኘው ቃል ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ የተጻፈውን በሮሜ መልእክት ላይ ያለውን ቃል ታውቃለችና ሳትፈራ ክርስቶስን ደግማ መሰከረች። የእግዚአብሔር ልጆች ዛሬም ከኛ የሚጠበቀው ይሄ ነው። ይሄ ነው የሚጠበቀው። እግዚአብሔርን እንድንክድ፣ የእግዚአብሔርን ቃል እንድንረሳ በተለያየ መንገድ አጋጣሚዎች ሊያጋጥሙን ይችላሉ። ብዙ ገንዘብ ታገኛላችሁ ተብለን፣ ብዙ ክብር ታገኛላችሁ ተብለን፣ ብዙ ጸጋ ታገኛላችሁ ተብለን፣ ብዙ ምድራዊ ስልጣን ታገኛላችሁ ተብለን ከእግዚአብሔር ሐሳብ ውጪ እንድንኖር ልንጠየቅ እንችላለን። ከእግዚአብሔር ፈቃድ ውጪ እንድንኖር ልንጠየቅ እንችላለን። የእግዚአብሔርን ቃል የእግዚአብሔርን ሐሳብ እንድንቃወም ልንጠየቅ እንችላለን። የእግዚአብሔር ልጆች ክርስቲያኖች የእኛ መልስ ሊሆን የሚገባን አዎ እግዚአብሔርን ከፍ ማድረግ ነው። እኔ ክርስቲያን ነኝ ማለት ነው ከኛ የሚጠበቀው። እኔ ክርስቲያን ነኝ፣ ይህንን አላደርግም፣ እግዚአብሔርን አልክድም፣ የእግዚአብሔርን ስም በከንቱ አልጠራም፣ እግዚአብሔር የማይከብርበትን ስራ አልሰራም፣ እኔ ክርስቲያን ነኝ ብለን ልንመሰክር ነው የሚገባ። እንዲህ አይነት ሰዎች ናቸው የሰማይ ክብር የሚያገኙት፣ በሰማይ እግዚአብሔር የሚመሰክርላቸው። በመጽሐፍ ቅዱስ ላይ በማቴዎስ ወንጌል ምዕራፍ 10 ቁጥር 33 ላይ ምን የሚል ቃል አለ መሰላችሁ? ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝም ደግሞ በሰማያት ባለው አባቴ ፊት ምን እለዋለሁ? እክደዋለሁ። እግዚአብሔር ነው ይሄን የሚለው። አምላካችን ኢየሱስ ክርስቶስ ነው ይሄን የሚለው። እክደዋለሁ፣ በሰማይ በአባቴ ፊት እክደዋለሁ። በሰው ፊት የሚክደኝ በሰው ፊት የሚመሰክርልኝ ግን በሰማይ አባቴ ፊት እመሰክርለታለሁ። ቅድስት አርሴማ በሰማይ ቤት የተመሰከረላት ታላቅ ሰማዕት ሆና በዛሬው ዕለት በሰው ፊት ባህላውያን ነገሥታት ፊት የእግዚአብሔርን ስም በማያምኑ ሰዎች ፊት የክርስቶስን ስም ጠርታ መስክራለችና እነሆ ለዘላለም ሰማያዊ ክብር አግኝታ ሰማዕት ሆና በዛሬው ዕለት ያረፈችበት ቀን ነው። ደስ ይበላችሁ። ክብር ምስጋና ለአምላካችን።